ሊደፍረኝ ነበር ብዬ ጮኋለሁ። ምን? አዎ ነይ ብሎ ጠርቶኝ ሊደፍረኝ ነበር ብዬ ጮኋለሁ። ከዛ ማን እንደምታመን አብረን እናያለን። እኔን ተይኝ ብዬሻለሁ አቢጌል። አቢጌል አንቺ እኔን በጥፊ መታሽኝ? አባትሽን ብዬ ነው እንጂ የተውኩሽ። እንኳን አንቺ ከማንም ዱርዬ ጋር ነው ስቀጣቀጥ ያደግኩት ያለሽ። ከዚህ በኋላ ከሰላም ጋር አንድ ላይ ባያችሁ እገልሻለሁ። እሺ ምንድን ነው ያደረግሽው? አባዬ ልትዋሺ ትሞክሪያለሽ? ጭራሽ መንገድ ላይ ትማቻለሽ። መንገድ ላይ ትማቻለሽ። ከቤተሰቦቿ ክብር የእሷ የግል ስሜትን ያስቀደመችው የእሷ የግል ፍላጎቱን ያስቀደመችው አቢጌል አጋጣሚውን ተጠቅማ ናታንን ወጥመድ ውስጥ አስገባችው። እጅግ የሚያሳዝንና እጅግ ልብ የሚሰብረው ጉዳይ እስከዛሬ ወደድክም ጠላህም እኔ የነከስኩትን ሳላደማ የያዝኩትን ሳልነክስ አልተውም። ይሄን ደግሞ አስረግጬ ነግሬሃለሁ ናታን። ስለዚህ በምርቃቴ ቀን ቀለበት ታደርግልኛለህ ስትል ቁርጥ ያለውን ነገር ተናገረች። ክፋትና ተንኮል የማያልቅባት አቢጌል ይህ ጉዳይ ወዴት እየሄደ ነው? ናታን ምን አይነት አማራጭ ነው ያለው? አማራጭ አለኝ። ሲጀመር አንቺን እሺ ያልኩሽ ለአንቺ ብዬ ለቤተሰቦችሽ ብዬ ነው እንጂ ለሌላ ብዬ አይደለም። ነገሮችን እርግፍ አድርጌ መታውና ወደ ቤተሰቦች መመለስ እችላለሁ። ግን የተከበረው ቤተሰብ ደስታ የሞላው ቤተሰብ ደስታ እንዲርቀውና የተከበረው ቤት እንዲበተን ስለማልፈልግ ነው። ምን ያህል ራስ ወዳድ ነች ሲል ተማጸናት፣ ለመናት። እጅግ የሚያሳዝነው ነገር ወደድክም ጠላህም ታገባኛለህ ብላ ሳምነዋለች። ናታን ለዳጣ በፍጹም በህልሟ ነው እንጂ በእውኗ ይህ አይሆንም፣ አቢጌል እኔን ለማጥመድ እየሞከረች ነው ሲል ናታን ጫፍጫፉን ነግሯታል። ግን ትልቁ ጉዳይ አሁን ናታን ከባድ አጣብቂኝ ውስጥ የገባው ለጋሽ ደረጀ ካልነገረው፣ ለዳጣ ካልነገራት፣ ለሰላም ካልነገራት ከሶስቱ ምርጫ አንዱ ምርጫን ካልወሰነ ከባድ ችግር ነው የሚፈጠረው። ምክንያቱም ኦልሬዲ ዳጣ አርዱን የመስተፋቅር መድኃኒት አምጣልኝ የሚለውን ነገር ስለነገራት ይህ ጉዳይ ለእኔ ሊነግረኝ ያልፈለገው ለምንድን ነው? ምን አይነት የተደበቀ ነገር ሆኖ ነው? ወይስ ወረቀቱ አይታብህ ነው እያለች ማፋጠጧ የማይቀር ጉዳይ ነው። ወረቀቱን አይታውና አግኝታው ነው ወይ የሚለው ጉዳይን ከጠየቀችው ናታን ላይደብቃት ይችላል። ምክንያቱም አባትሽን አውቃለሁ፣ ግን ልብሽ ይሰበራል፣ እውነታውን ለመቋቋም ተዘጋጂ፣ እናትሽ ሰላም ናት ብሎም ሊነግራት ይችላል። አለበለዚያ ደግሞ ሰላም አንቺው ተወጪው፣ እኔ ከአቅሜ በላይ ሆኖብኛል፣ የቻልኩትን አድርጊያለሁ፣ እኔ የዳጣን ልብ ከምሰብረው ድጋሜ በልጅነቷ ቅስሟ ተሰብሮ እናትና አባቷን ፍቅር ሳታገኝ ጎዳና ላይ ያደገች ዳጣ የህይወት ታሪኳ አስተማሪና ለቁም ነገር ብዙ ትምህርት የምናገኝበት እሷን ልክሳትና የአለፈ ታሪኳን እንድትረሳ መልካም ህይወት እንዲኖራት ስለምመኝ የገባውላት ቃል አለ። የበለጠ ልቧን ከምሰብረው እሷን አገባለሁ። ስለዚህ ሰላም አንቺ ወይም እውነቱን ተናገሪ ወይ ምን ይሻላል ሀሳብ ስጭኝ ብሎ ሊያማክራት ይችላል እንጂ ኦልሬዲ አቢጌል አግባይ ስላለችው ሊያገባት አይችልም። እሺ ያላት ለጊዜ መስጫና ለቀን መጨመሪያ ነው። እጅግ የሚያሳዝነው ነገር አቶ ደረጀ ይህን ነገር ሰምቷል። ናታን አቢጌልን አገባታለሁ ብሏል እኮ ስትለው ወይዘሮ ማርታ ጥሩ ነዋ ያለው ለምን ይመስላችኋል? ምናልባት ያን ወረቀት አግኝታ ይሆን? ምናልባት ምን ተፈጥሮ ይሆን የሚለውን ነገር እያሰበ ነው ወይስ ምን ተፈጥሮ ነው? እጅግ የሚያሳዝንና እጅግ ልብ የሚሰብር ነው። ከደረጀ በላይ ናታን ኦቨር ስትረስ እየሆነ ነው። የተከበራችሁን የተወደዳችሁ ቤተሰቦች አንዳንድ ጊዜ በህይወታችን ከትናንትናው ምዕራፍ በተለይ ምን ተማራችሁ? እንደው አውርቼ ልሙት፣ ለፍልፌ ልሙት፣ የሰማሁትን አፈንድቼው ልሙት። ቆይ ቆም ብለው እኮ ማሰብ አንዳንድ ጊዜ የሰው ህይወትን ይታደጋል። የሰው ህይወትን መፍጠን ደግሞ የሰው ህይወትን ያሳጣል። ኦልሬዲ ሂዳ ነገረቻት ለእናቷ። ወይዘሮ ማርታ በህይወት የምትተርፍ ይመስላችኋል? በጥሩ ጤንነት ላይ የምትቀመጥ ይመስላችኋል? እስቲ የግል አስተያየታችሁን አስቀምጡ። የሚያሳዝነውና ብዙዎቻችን ያዘንበት ሚስጥሩ በዚህ ልክ መውጣት የለበትም ነበረ። አቶ ደረጀ ሰላማተው እንቅልፋተው የዘመናት ጸጸት የግር እሳት ሆኖባቸው የከረመው ሚስጥር እንዴት በቀላሉ አቢጌል እጅ ይገባል የሚለው ነገር የብዙዎቻችን ጥያቄ ነው። ሰላም ነገሮችን አቀላለሁኝ፣ ብሞት እንኳን ለልጄ እውነታውን እገልጽላታለሁ በወረቀት ብላ የጻፈችው ደብዳቤ ሌላ መዘዝና ሌላ ጉድ ይዞባት መጥቷል። ስለዚህ ሳይነግሩት ቋጠሮ የሚፈታው የሁለተኛው ልጅ አባት ማን ነው? መናገር ያልፈለግሽው ለዚህ ነው። ስለዚህ ደረጀ ነው አባቱ የሚለው አጭር መልስ ይገኝለታል ማለት ነው።
እጅግ የሚያሳዝንና እጅግ የሚሰብርና ልብ የሚነካ ጉዳይ ነው። አሁን ነገሮች በጣም ከባድ አጣብቂኝ ውስጥ ነው እያስገባው ማለት ነው። በእርግጥ አቢጌል ሁሉንም ጠንቅቃ አታውቅም። የዚህም ሁሉ ቋጠሮ ሚስጥር ጠንቅቆ የሚያውቀው ናታን ነው። ናታን ዳጣ የደረጀ ልጅ እንደሆነች እና የሰላም ልጅ እንደሆነች ኦልሬዲ ድፍን ያለውን ሚስጥር አውቀዋል። ስለዚህ ምንድን ነው የሚወስነው የሚለው ብዙዎቻችን ጥያቄ ነው። ናታን የእውነት በአቢጌል ሀሳብ ይስማማል? ተነስና ከንፈሬን ሳመኝ እስከ ማለት ድረስ የደረሰችው አቢጌል ይህ ማለት ወደድክም ጠላህም ታደርገዋለህ ነው፣ ሌላ አይደለም። ኦልሬዲ ሰላም እዛ ቤት የለችም። አሁን ትልቁ ጉዳይ ዳጣ የሰላም ልጅ ናት የሚለው ጥያቄ ነው። ዳጣ ደግሞ ሰላም እናቷ እንደሆነች አታውቅም። በቃ ይሄ ነው ትልቁ ክፍተት የሆነበት ለናታን። አሁን ያለው አማራጭ ናታን ለደረጀ ወይ ለሰላም እውነታውን መናገር ነው። ወይዘሮ ማርታ ስነ ልቦናዋን መገመት ይከብዳል። የወደፊት ሳይኮሎጂዋን መገመት ይከብዳል። ምክንያቱም ባመንኩህ፣ በወደድኩ፣ ባከበርኩ፣ በታመንኩልህ ምን ነው ምን አረግኩህ የሚል የስነ ልቦና ስብራት ነው የሚደርስባት ማለት ነው። እጅግ የሚያሳዝነው ነገር ዳጣ ደግሞ እውነታው ከመጀመሪያው የፈራችውና የተጨነቀችለት በእኔ ምክንያት ነው ይሄ ቤት የሚፈርሰው፣ ኦልሬዲ እናቴን እያልኩ ስጠይቅ አባቴን ሰላሙን አሳጥቸዋለሁ። የእኔ መምጣት የዚህን ቤት ሰላምና ደስታ አርቆታል። አቢጌል እኔ ከመጣው ጀምሮ ሰላም አትፈጥርም፣ ሁልጊዜ ችግርና ጸብ ነው የምትፈጥረው እያለች ነው። ከአሁን በኋላ ደግሞ በናታን ስለመጣችባት ከባድ ግብግብ፣ ከባድ ጦርነት ነው የሚፈጠረው። ክፋትና ተንኮልሽ በዛ። እንደ እህት እየቀረብኩሽ፣ እንደ ታላቅ እያከበርኩሽ፣ እንደ እንግዳ ነች ብለሽ ስለምታስቢ በጣም ተጠንቀቂያለሽ ብኖርም አንቺ ግን መስመርሽን እያለፍሽ ነው። አቢጌል ዋ ብላታለች በትናንትናው ክፍል። ይህ ማለት ዳጣ ብዙ ነገሮችን ታግሳት፣ እሷን ትሪት እያደረገቻት፣ መጥፎ ንግግር ስትናገራት እሷ ቀዝቀዝ እያለች እሷን ለመረዳት እየሞከረች ነበር። አቢጌል ግን ክፋትና ተንኮሏ እንደቀጠለ ነው። ብላ ቃል በገባላት ላልከዳሽ ላከጅኝ፣ ብትጠቁሪ ብትከሺ፣ ብታጪ ብትገረጭ ብሎ ቃል መግባት ይሄ ቀላል ነገር አይደለም። እና ዳጣ ናታን እውነታውን እንኳን ባይነግራት ኦልሬዲ አቢጌልን አታስቀምጣትም ማለት ነው። አቢጌል በእርግጥ ዳጣን በየቀኑ እየተነኮሰቻት ነው፣ ግን ዝም አትላትም እንደስከዛሬው። ብዙ ታግሼሻለሁ፣ ብዙ ዝም ብዬሻለሁ፣ ቆይ ጉዳይሽ ምንድን ነው? በአሽሙርና በነገሮች ወይም በስምና ወርቅ ከምትናገሪ ቀጥታ ተናገሪ። ማን ነው ጉደኛ? ማን ነው ሚስጥረኛ? እስኪ ንገሪኝ ብላም ልትጋፈጥ ትችላለች። እና በጣም ካሁን በኋላ ያሉት ክፍሎች እጅግ አጓጊና እጅግ ልብ አንጠልጣይ ነው። ከምንም በላይ ዳጣና ደረጀ ናታን ሶስቱ ኦልሬዲ ማውራት አለባቸው የሚል ሀሳብ አለኝ። በፍጹም ናታንና አቢጌል መጋባት የለባቸውም።